ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ከሁሉ ሰላም። እዚህ ጋር እንግዲህ የምታዩት ማለት ነው ይህ ህፃን ምን ያክል ፍቅር እያሳየ ለአዶናይ እንዳለ ተመልከቱ። እጁን ይዞ ማለት ነው ያሳዝናል። እጁን እንዴት ጨብጦ እንደሚስም ተመልከቱት ማለት ነው። እና አዶናይም በዚህ እንትን ላይ ማለት ነው የዛኔ ልብ አላለም። በኋላ ላይ ይሄን ቪዲዮ ሰዎች ልከውለት ይህም ቪዲዮ በትኩረት ሲያየው ይሄ ህፃን ልጅ ምን አይነት ፍቅር እያሳየው እንደሆነ እጁ ላይ ተጠምጥሞ እንዴት እየሳመው እንደሆነ እንደምታዩት ምን ያክል ፍቅር እንዳለው ያሳያል ማለት ነው። አዶናይ ለዚህ ልጅ እንግዲህ አፋልጉኝ ብሎ ነበረ። ልጁም ተገኝቷል ማለት ነው። እና ልጁን አግኝተው ቪዲዮ ሰርተው ለቀዋሉ። እስከነ ቁጥሩ ልጁን አግኝተናል ብለው አዶናይም ይሄንን ፎቶ አሁን ያየሁት የዛኔ ልብ አላልኩም። ምን አክል ንጹህ ፍቅር ነው። እኛ ኢትዮጵያን ይሄን አክል ብንዋደድ ይሄ ልጅ አሁን ያላቀውም እሱ ግን ያቀኛል። እዚህ ጋር እጄን እንዴት አድርጎ እንደሚስም ጥምጥም ብሎ እንደምታዩት እና በማለት ለዚህ ልጅ አንድ ነገር የሚፈልገውን ነገር ማድረግ እፈልጋለሁ አፋልጉኝ ብሎ ነበረ። አንዳንዴ እድል እንዲህ ናት የምትመጣው ማለት ነው። እና ይሄ ልጅ እንግዲህ ተገኝቷል ማለት ነው። እዚህ ጋር የምታዩዋቸው ሁሉ በአንዷ ቀነኒ እነዚህ በአጠቃላይ ማለት ነው እነዚህ ሁሉም ሴቶች በባሎቻቸው ምክንያት ህይወታቸውን የተነጠቁ ሴቶች እህቶቻችን ናቸው ማለት ነው። እና በዛ ምክንያት ላይ አሁን እየተዟዟረ ይገኛል ማለት ነው። እንዲሁም አንዷለም ጎሳ አዲስ ሙዚቃውን አሁን በሚለቅበት ሰዓት ላይ ማስታወቂያ አድርጎ ነበረ ማለት ነው። በዛ ምክንያት ሁሉም በሙዚቃው እንግዲህ ብዙዎች እሱ አሁን በአዲሱ ሙዚቃ ለቀነኒ መታሰቢያ ነው ባለበት ብዙ ተቃውሞ እየቀረበበት ይገኛል ማለት ነው። እና ስለ ቀነኒና ስለ አንዷለም እንግዲህ አሁን እንደ አዲስ ደግሞ ትኩስ ተነስቷል። በምን ምክንያት ነው ከተባለ በለቀቀው ሙዚቃ ምክንያት ምንድን ነው ካላችሁ ሙዚቃውን በሷ እንትን ብሎ ነው የዘፈነው ማለት ነው። ለቀነኒ መታሰቢያ ብሎ ነው ይሄን ያወጣውን የአዲስ ዓመት ሙዚቃ ማለት ነው። እና በዛ እንግዲህ ሁሉም ተቃውሞ ቀርቧል ማለት ነው። ልጅቷ ፍትህ ሳታገኝ አሁን ምን ይሉታል እያሉ ይገኛሉ ማለት ነው። እዚህ ጋር የምታዩቸው ደግሞ መሲ ከነ ልጇ መሲ ብሪጅስቶን ጠፋች ምን አጋጥማት ምናምን ታስራ ነው እንዲሁና ነው እያሉ ብዙ ነገሮች ሲሉ ነበረ። መሲ አገር ቤት ነው ያለችው ከልጇ ጋር ፏ ፍንድቅ እያለች ኢትዮጵያ ገብታ ነው ያለችው። ብዙ መረጃዎች ግን እየወጡ ነበረ ከሚዲያ ላይ ስለጠፋች መሲ ታስራ ነው መሲ እንደዚህ ሆና ነው ተብሎ ብዙ የውሸት ወሬዎች ሲሰራጩ ነበረ። ብቅ በማለት እንግዲህ አንድ ቪዲዮ ለቃለች። እንዲሁም ትላንትና ላይቭ ላይ ገብታለች ማለት ነው። ላልሰማችሁ ላሰማችሁ ብዬ ነው። የተወራው ነገር ሁሉ ውሸት ነው። እስር ላይ ናት፣ ተከሳ ነው፣ እንደዚህ ሆና ነው እየተባለ የውሸት ነገሮች ተሰራጭተው ነበረ ሲቦኩ የነበሩት ማለት ነው። እና መሲ ምንም አልሆነችም። በሰላም ከልጇ ጋር ፍንድቅ እያለች ከልጅነት ልጇ ጋር አብራ ትገኛለች ማለት ነው። ሰዎች አንድ ሰው ከሚዲያ ከጠፋ ታዋቂ ሰው የውሸት ወሬ ማውራት ያው ልማዳችን ነው። ለማቋረጥ የተሻገሩ ዝናብ ዘንቦ ነበር። አይ ቲንክ ትላንትና ደግሞ መሰለኝ ጀሞ 3 አካባቢ እንግዲህ እንደ ቦይ ነገር ነው። ያው በብዛት የሚመጣ ውሃ የለም። እሱ ነው እንግዲህ ከጓደኛው ጋር እየተሻገረ ባለበት ሰዓት ነው እንግዲህ ጎርፍ የወሰደው። ታዳጊ ነው፣ ገና 11 አመቱ ነው። ቅርብ ጊዜ ነው 12ኛ አመቱን ያከብራል ያሉኝ። እና በዚህ ምክንያት እስካሁን ፍለጋው ፖሊሶችን ፍለጋ ላይ ናቸው ያሉት። የአካባቢው ነዋሪዎች በሙሉ ፍለጋ ላይ እንዳሉ ሰምተናል። ከነሱም ለመረዳት ችያለሁ። እና እንግዲህ ከባድ ነው በጣም ለፋሚሊ ለቤተሰብ። ጎርፍ እንዴት አይነት ኃይለኛ ቢሆን ነው? እንዴት የቱቦ ጎርፍ እንደዛ ነው ያሉኝ። እንግዲህ ወይ ወንዜ ቦይ ነው የሚሆነው። ኤግዛክትሊ የትኛው እንደሆነ እንግዲህ አንስተውም አላኩልንም። ግን ያው ጎርፍ ይዞት እንደሄደ ነው ከጓደኛው ጋር ሲሻገር ባለበት ሰዓት ጎርፍ ይዞት እንደሄደ ነው የተነገረ። እዚህ ጋር የምታዩት ይህ ታዳጊ ማለት ነው እንግዲህ 11 አመት ልጅ ቤተ ክርስቲያን ደርሶ ከቤተ ክርስቲያን ሲመለስ እናት እንደሰጠችው መረጃ ከሆነ ከቤተ ክርስቲያን እየተመለሰ ባለበት ሰዓት ላይ ዝናብ ይዘንባል። ዝናብ ይዘንብና ያ ጎርፍ ከጓደኛው ጋር ሆነው ክፍት የሆነ ቱቦ አለ ማለት ነው። ያ ቱቦን ውሃ እየፈሰሰበት ስለሆነ ጎርፍ እየሄደበት
ቱቦ ክፍት መሆኑን አላየም። ውስጥ እርግጥ ሲያደርገው ወደ ውስጥ ስምጥ ብሎ ጎርፉ ይዞት ይሄዳል። እዛ ቱቦ ውስጥ ገብቶ ማለት ነው ይህ ታዳጊ። ከዛም አብሮት የነበረው ጓደኛ እየሮጠ ሂዶ ቤት ይነግራል። እንደዚህ ቦታ ላይ እንደዚህ ጎርፍ ይዞት ሄደ ብሎ ቤት ገብቶ ይነግራቸዋል። እስካሁን ፍለጋ ላይ ነው ያለ። የዚህ ልጅ አስክሬኑም አልተገኘም። በጣም ያሳዝናል። ወላጆች እባካችሁ ልጆቻችሁን ተጠንቀቁ። ይሄም የሆነው ደግሞ በአዲስ አበባ ላፍቶ አካባቢ ጀሞ አካባቢ ነው እና በጣም ነው የሚያሳዝን ማለት ነው። እናት ወታ የተናገረችው ነገር አለ። በአሁኑ ሰዓት ላይ በተለይ በደንብ ልጆቻችሁን ጠብቁ። ኢትዮጵያ ውስጥ በተለይ አዲስ አበባ ላይ ያለው ቱቦዎች ክፍት ናቸው። እነዛ ቱቦዎች ሊከደኑ አይችሉም ወይ? ለምንድን ነው የማይከደኑት? ኮሪደር ልማት እየተባለ በየቦታው ቱቦ አፉን ከፍቶ ነው ያለ። ህጻናት እዛ ውስጥ እየገቡ እንግዲህ የጎርፍ ፍርሃት እየሆኑ ነው። ስለዚህ ወላጆች ልጆቻችሁን እባካችሁ ከአደጋ ተጠባበቁ። ቤተ ክርስቲያንም ሆነ ትምህርት ቤትም ሆነ አሁን እንኳን ትምህርት ተዘግቷል። በሚቀጥለው ወራት ነው የሚጀመረው። እባካችሁ ልጆቻችሁን ከማንኛውም ቦታ ላይ ጠብቁ፣ ጥንቃቄ አድርጉላቸው። ትላልቆችን ብትሆኑ ራሳችሁን ጠብቁ። ምክንያቱም ይሄን ነገር ደግሞ በሰፈራችሁ በአካባቢያችሁ የተከፈተ ቱቦ ካለ የሚመለከተው አካል ተናግራችሁ ያ ቱቦ እንዲከደን ለምንድን ነው መብቴ የማታደርጉት? ለምን በዚህ ጉዳይ ላይ ለምን አትወያዩም? ለምን ዝም ትላላችሁ? የኔ ልጅ ካልገባ የኔ ልጅ ካልሆነ ምን አገባኝ ነው ወይስ ምንድን ነው? ክፍት ያሉትን ቱቦ ለምን ለማስደፈን አትፈልጉም? ለምን ለማስከደን አትፈልጉም? ለሚመለከተው ለቀበሌ አካል በያላችሁበት ቦታ ሄዳችሁ ለፖሊስ ተናግራችሁ እዚህ ጋር ልጆች ቢገቡ ከብቶች ቢገቡ ትላልቅ ሽማግሌና አሮጊቶች ቢገቡ ተብሎ ጥንቃቄ መደረግ አለበት። ያ ነገር እንዲከደን እንዲደፈን መደረግ አለበት እና ዋካችሁ ችላ ባይነት ኢትዮጵያ ውስጥ እያጠቃን ይገኛል። ብዙ ጊዜ እኔ ቤት ካልደረሰ በእኔ ልጅ ካልደረሰ ብለን ዝም የምንለው ነገር አለ። አይተን የምናልፋቸው ነገሮች ብዙ ነገሮች አሉ። እነዛ ደግሞ ዋጋ ያስከፍሉናል። ይሄ ቱቦ ክፍት በነበረበት ሰዓት እንግዲህ ብዙዎች አይታችሁታል በእርግጠኝነት። ይሄ ህፃን ግን አይቶትም ቢሆን በደህና ጊዜው ራሱ አያስተውልም። ጎርፍ እየሄደበት ስለሆነ ክፍት መሆኑ አይታወቅም እንዳለ ጎርፍ ስለሚሆን። ስለዚህ ውስጥ ገባ። ዛሬ አስክሬን አልተገኘም። የዚህ ህፃን ልጅ አስክሬን እስካሁን እየተፈለገ ነው። አስቡት እንዴ! ሰው ሞቶም እኮ መቅበርም እኮ አለም ነው እናንተ። አንዳንዴ እኮ አስክሬንም አግኝታችሁ መቅበር እኮ አለም ነው። ይሄ ልጅ አሁን ጌት ወስዶ የትኛው ጎርፍ ላይ እንደጣለው አልተገኘም። እስካሁን አስክሬን ፍለጋ ነው ከሳምንት በላይ። ሁላችሁም ጸሎት አድርጉ። ወላጆች ለልጆቻችሁ በደንብ ጥንቃቄ አድርጉ። በደንብ ልጆቻችሁን ጠብቁ። ችላ አትበሉ። አካባቢ ላይ ያለውን ቱቦዎች ለማስደፈን ለመዝጋት ሞክሩ። ችላ ባይነት ብዙ ዋጋ ስለሚያስከፍላችሁ እባካችሁ እላለሁ ማለት ነው። ሰው በህይወት አይቀልድም። የዚህ ህፃን ተደፍኖ ቢሆን ይሄ ቱቦ ይሄ ህፃን ለዚህ ሁሉ አይበቃም ማለት ነው። ያሳዝናል በጣም እውነት። የኔ አባት እንደው መድኃኒዓለም እናትና አባቱን መጽናናት ያድልልን። መቅበርም አለም ነው አንዳንዴ። በጣም ልብ ይሰብራል። አሳዛኝ ነው። ያለ ፊልተር ምንድን ነው የምንመስለው? በስመ አብ አንተማ ከጫካ የወጣ ጮሉል ነው። አሁን ነገር የራሳችን ነው። በስመ አብ ወመንፈስ ቅዱስ። አቤት ጦቅረ ማሪ ነው መስለው እግዚአብሔርን አቤት። በስመ አብ ወመንፈስ ቅዱስ። ፊልተር ሸውዶናል። ሚስቴ እንዴት ነው የምለያት? የምር ግን አታይም? በስመ አብ ወመንፈስ ቅዱስ። ከሶስታችሁ ደግሞ የኔ ልዩ ነው እንደው እዚህ ጋር የምታዩት እንግዲህ ካሊድ የእናቱን አስክሬን ቤት ቁጭ አድርጎ ፈተና ተፈትኖ የመጣው ወጣት አዝቡን እያነጋገረ ይገኛል። በጥሩ ውጤት በደረጃ አልፈዋል ማለት ነው። እንኳን ደስ አለ ካሊድዬ፣ እግዚአብሔር ይመስገን። ሰው ሁሉ እየተደነቀበት ይገኛል ማለት ነው። ደስ በሚል ውጤት አምጥቷል። ወደ 9ኛ ክፍልም አልፏል ማለት ነው። እንኳን ደስ አለ ኬንያ አንበሳ፣ የኔ ውድ። በጣም ነው ደስ ያለኝ እውነት።